በጣም ነው ያዘንኩት። በጣም ሪሊ በጣም የሆነ አስክሬናቸውን ሳይ እንዴት አባቴ አድርጌ ልንገራችሁ። አይወላድ ይሄ ሁሉ ወጣት እንግዲህ ከአንድ ማህበረሰብ የወጣ ወጣት ነው። ከራያ ውስጥ የወጣ ወጣት ነው። ከአንድ ቀዬ የወጣ ወጣት ነው። ባለፈው ስንት መቶ ምናምን ሰው በአንድ ጀንበር አልቆ የራያ እናት እንባዋ ሳይደርቅ እንደዚህ የደም እንባ እያለቀሰች አሁን ደግሞ ይሄን ሁሉ ወጣት እስከ መቼ ነው ግን? ቆይ እስከ መቼ ነው? ወጣታችን አለቀ። እግዚአብሔር ወጣቱ አለቀ። ማርያም አስካስቡት። ቢያንስ እኮ በዚህ 2 ወር ውስጥ እንኳን እኮ ስንት ወጣት ነው ያለቀው? አስቡት እስኪ። ባለፈው 181 ሰው አሁን ደግሞ 180 ምናምን ሰው በአንዲት ወር ውስጥ ይሄ ሁሉ ህዝብ እኮ ከራያ ውስጥ እኮ ነው እየወጣ ያለው። የሚገርማችሁ ይሄ ሁሉ ወጣት ለዛውም ስንት ጠፍቶ የወጣ ወጣት አለ። ስንት ቤተሰቡን ሳያስፈቅድ እናት አባቱን ሳይናገር የወሰደውን ከቤት ያስወጣው ደላላ እንኳን ሳያቅ ዝም ብሎ በዋለበት ለከብት እረኝነት በወጣበት አስጠፍተው የወሰዷቸው ስንት ልጆች ይኖራሉ። ከትምህርት ገበታቸውን አፈናቅለው የወሰዷቸው ስንት ወጣቶች ስንት ህፃናት አሉ። እነዚህ ወጣቶች እኮ ቢያንስ ወላጆቻቸው እኮ መቼ እንደተሳፈሩ መቼ እንደሞቱ መቼ ጀልባ ላይ እንደወጡ እንኳን እኮ ምንም የሚያውቁት ታሪክ እኮ የላቸውም። እስከ መቼ ነው እናቶቻችን እንደዚህ ውስጣቸው ቆስል ብሎ በዛ የሚደርስባቸውን ነገር እንዳይችሉ በዚህ ደግሞ ልጆቻቸው እንደዚህ እየወጡ የ13 የ14 የ15 እድሜ ልጆችን መቼ ነው የሞት የሚያበቃ? መቼ ነው እናቶቻችን እንደዚህ አይነት መቼ ነው ደም ማልቀስ የሚያቆሙት? ህገወጥ ጉዞ እባካችሁ አይ ነው ተመችቷችሁ አይደለም የምትሰደዱት እናውቃለን። ግን ፕሊስ ቢያንስ በአንድ ወር ውስጥ ባለፈው 181 ሰው አሁን 180 ሰው እንደዚህ ወጥቶ ሲቀር የአሳራት ሆኖ ሲቀር እንዴት እያስተላችሁ ነው እናንተ ይሄንን እያያችሁ የምትሰደዱት? እባካችሁ ስለወላድ ስትሉ እባካችሁ ኧረ በስለ እግዚአብሔር ስትሉ እንዴ ቢያንስ ለወላጆቻችሁ ዘኑ እንጂ የምር እናቶቻችሁ አባቶቻችሁ ይሄንን ነገር አይተው እኮ እድሜ ልካቸው እኮ የደም እንባ ሲያለቅሱ ነው የሚኖሩት። ለምንድን ነው ስንናገር ማትሰሙን? ቢያንስ እኛ እኮ ለእናንተ ብለን እኮ ነው እንደዚህ ስንጮህ የምንናገረው እኮ ክፉ አይን እያየን ስለሆነ እኮ ነው። እንደዚህ አይነት የሚዘገንኑ አስክሬኖች እየተላኩልን ስለሆነ እኮ ነው። ሁሉም የሚላክልን ነገር ወደ ሚዲያ አናወጣውም። አይተነው ቅስማችን ስብር ብሎ ዝም የምንለው እኮ ስንት ነገር እኮ አለ። ኧረ ስለ እግዚአብሔር ኧረ እንዳው ስለ ወላድ ስትሉ ባካችሁ እስኪያስቡት። ኢና ሊላሂ ወኢና ኢለይሂ ራጂዑን ኢና ሊላሂ ወኢና ኢለይሂ ራጂዑን። ያ አላህ ወላሂ ላዚም ዛሬስ ምን ማለት እንዳለብኝ ራሱ ምን እንደምል ራሱ ወላሂ ግራ ገብቶኛል። በቃ እኔማ አልቅሽ በቃ ሐስቢ አላሁ ወኒዕመል ወኪል። አይ እናት አይ መከራሽ ሐስቢ አላሁ ወኒዕመል ወኪል። ወላሂ ላዚም እኔማ የሆነ የቂያማ ቀን ደርሷል መሰለኝ። የምር የሰው ልጅ የተከበረ የሰው ልጅ አስክሬን እንደዚህ መርከስ እንደዚህ ለአሞራ መጫወቻ ለአዞ መጫወቻ ሲሆን በዛ ላይ ደግሞ የኛ ኢትዮጵያውያኖች ወላሂ ላዚም የሌላ ሀገር ሰው እኮ እንደዚህ ቢሆን መንግስት ሳይቀር ይሄንን ቦታ ለመዝጋት ወይንም ደግሞ ቦታው ድረስ ሄደው ነበር የሚያዩት ማለት ነው። አስቡት ባለፈው 180 ሰው አሁን ደግሞ 181 ሰው አስቡት እንግዲህ። ይሄ እኮ እንደ ሀገር ራሱ ወላሂ እኔ እንጃ ምን እንደምል አላውቅም። እኛ አገር ቢኖርን መንግስት ቢኖርን
ይሄ የእንትን ምንድን ነው የሀዘን እንትን ራሱ የሀዘን መግለጫ ወይንም የሀዘን እንትን መደረግ ነበረበት። ግን መንግስቱ አይፈልገንም፣ በቃ አይፈልገንም። ለምን በአየ ጠሪቅ ሀላስ ህዝቡ እንዲቀነስ ብሎ የለም ህዝቡ እንዲቀነስ ምንም በቃ ደንታ አይሰጠውም ማለት ነው እንጂ ይሄ የባህር መንገድ አስባችሁታል? ወላሂ እነሱ እኮ መንግስት ቢነሳበት እንደፈን ያኔ ስለ በየትም ብሎ መዘጋት ይችል ነበር። ግን እሱ ሁሌም በተለይ ደግሞ አሁን አማራ ክልል ወላሂ ህዝቡ እኔ እንጃ አንዳንድ ጊዜማ እኔ የራሴ ቤተሰቦችን ሳስታውሳቸው ጭንቀታቸውን ምን ያክል እንዴት ሰቀቀን ኖሮ እንደሚኖሩ ሳስበው የሆነ በቃ ዝም ብሎ በቃ ወላሂ ባይ ዝም ብሎ የሚወርደው ማለት ነውና በጣም ተጨናንቀው በጣም ተሰቃይተው ነው የሚኖሩት ማለት ነውና እነዚህ ልጆች ይሄን ሁሉ ስቃይ ቀን መከላከያ ቤት ወጣችሁ ቤት ገባችሁ ይላችኋል። ማታ ደግሞ እነዛኞቹ መጥተው የፈለጉትን ደብድበው የፈለጉትን አድርገው ይሄዳሉ። ምን ያድርጉ? ቆይ ምን ያድርጉ? ማንም ወዶ እኮ አይሰደድም። ማንም በቃ የተመቻቸ ኑሮ ካለው አስባችሁታል? የተመቻቸ ኑሮ የምትሰሩት ወይንም ደግሞ ወጣችሁ በሰላም የምትገቡበት ሀገር ከሆናችሁ ያኔ ስደት ዝም ብሎ ይሰደዳል? ማንም አይሰደድም። እና እኔ እንጃ ሀቂቃ እኔ እንጃ ኢትዮጵያ የምትባለው ሀገር የሰው ነፍስ ረከሰ። የሰው እንደሆነ እኮ እነዚህ ደላላ የሚባሉት ደግሞ እንደው ቤተሰብ የላቸውም ከነሱ ጋር ያኔ እንደሆነ እንጃ ትንሽ እዝነት የሚባል ነገር የላቸውም። ዝም ብሎ በቃ ብር ስለመጣላቸው ብቻ ዝም ብሎ እየማገዱ ሰው ራያ ክልል ብቻ አይደለም፣ በራያ ብቻ አይደለም። አሁን ማነው ብሬክስ በራያ ሁሉ ከራያ ነው የሚለው ከራያ ብቻ በአንድ ላይ አንድ ጀልባ ሙሉ ራያ አይጫንም። በቃ በአጠቃላይ ከወሎ ነው በቃ ይሄ በአጠቃላይ አማራ ክልል በቃ ዘንድሮ በዛም በዚህም በቃ አለቅ ብሎታል ማለት ነውና ቤተሰብ የቀሩት ቤተሰብ እንኳን ታለ ልጅ አልባ ሆነው ነው የቀሩት። እዚህ በጦርነቱ እዚህ አሁን ደግሞ በስደት ሁሉም እየሄደ ነው ማለት ነውና ራያ ክልል ብቻ አይደለም። ባለፈውም ራያዎች ናቸው ምናምን ስትል ነው የሰማው። በእርግጥ ራያ ብዙ ልጆች ሊኖሩበት ይችላሉ። ግን ጀልባ ሙሉ አንድ ጀልባ ስንት ሰው ነው የሚጭነው? እና ያ ሁሉ ባለፈው ራሱ አንድ ጀልባ ጠፍታ ያኔ የ80 ሰው ነው የጫነቻት እንደዛ ተብሎ ነበርና ግን እነሱ ደግሞ እንደ እድላቸው ሆኖ መንገድ ስታ ምናምን ግን ጀልባዋ በህይወት አለች ምናምን በህይወት ተሳፋሪዎችን በህይወት ይዛ ተገኝታለች ማለት ነውና ያ አላህ ምን እንደምል አላቅም። ያ አላህ ወላሂ ምን እንደምል አላቅም። ሱብሃንአላህ